ስጦታ ሰጥሻለሁ ይዘሽው የምትሄጂው። ከዛ እኔ እዛ ጋር ቁጭ ብዬ እኔን ረስታኝ ዳይመንድዬ እኔ ፍቅር ነው። ከዛ በዚህ ጋር የምትሳመውን ይልክላታል። እየተንጠራረች ትስማለች፣ ይደግማታል። ኦኬ ከዛ ሆዴ መጣ። ምን ሆዲ ቃው ይፍረስ። ወደዛ ባሪልኝ ጊፍት ስለሚሰጥ ጊፍቱ ያለውን ሰምተሻል? ሆዲ ያለውን ሰማሻ? ግን ትናንትና ከኤክሴ ጋር ነው ጌም ተጫውቱ ተብሎ ሀጂን ለጥፎታል ብሎ እንትና ለጠፈን። ማነው ጅቦ። እኔ ወጥቼ የውሸት ነው ጅቦን የለጠፈው እንዳትሰሙ፣ እኔ የሚጫወተው ጌም የለም ምናምን ብሏል። ገብቶ ከሆነ ከእኔ በኋላ ማታ እኔ የሀጂን ባክግራውንድ ስሰማ መጥፎ መሆኑን ስላወቅኩኝ ከሀጂ ጋር ጌም አልጫወትም አለ። ወገባ ሂድ ወገብን አሰራ መጀመሪያ። ፌሮ ነው ያልከው ትናንት አንተ ባለጌ። አዎ ከኤክስ ጋር ነበሩ ጌም ሊጫወቱ ብለው ነበረ። ይጫወቱ ያርግላቸው እስቲ በእናትሽ፣ እንደውም ይለፍላቸው። ሆዴ ምስኪን ነው በነገራችን ላይ። ኧረ ምስኪን አይደለም ሲኪን ነው። እኔ እንደዚህ አይነት እኔ ለሱ አዳምጪኝ፣ ለሱ ብዬ እኮ ስከራከር ነበረ። ውሸት ነው ድራማ ነው ብዬ ስከራከርለት የነበርኩት ሰው እኔ በዛ ጋር ተገልብጦ ባክግራውንዱን ስሰማ ምናምን ባክግራውንዳ እኔ ደግሞ አዝኜ ሻንጣ ገዝቼለት 23 ኪሎ የሚይዘውን ሻንጣ። አንተ ሆዴ እኮ ቤት አለው እኮ ሙድ ሲይዙ ነው ገባኝ አይደለም። እኔ አሁን ሰርቶ አደር እኮ ነው ማርያም። አሁን አዳምጪኝ፣ እሱ ይዞት ከቤት ይዞት የወጣው እጁ ላይ ታቅፎት ይዞት የወጣውን ፔስታል ድሮ ኩርቱ ፔስታል አዲስ አበባ ነው የማውቀው። ወንድ ነው ግን ላስቲክ እንኳን በስርዓት ነው የሚይዘው ልጁ። ኦኬ ሀጂ ባርባራ መጣችልን። ጉድ ሞርኒንግ ሀጂ፣ እንዴት አደራችሁ? አለ እኔ ቆንጆ ሀጂ ለብቻው እኮ ነው ሰላም የሚባለው። እንዴት ናችሁ? ፍርዬ የሰው ክብር እኮ እንዴ አለሁልሽ። እንዴ ደህና ነሽ? አይ ሀጂ ያው ባለው ሁኔታ አሁን አንተ እኮ እንደ ክራውን ጭነሃል። እንዴት እናድርግ እንግዲህ፣ ሴቶቹም እየተጋደሉብህ ነው። ክራውን ጭነሃል። ጉዳዩ እንዴት ነው ግን? አሁን ሌላ የሞከረው ሰው አለ? ጉዳዩ እስካሁን ከአንድ ነርስ ውጭ የሞከረው የለም። ነርስ ሞከረችው? አዎ ኦኬ ነው አለች። እንዴ ቴስትድ የሚባለው ነው። እኔ ልንከባከብህ እኮ ነው የተባልኩት። በጣም አሪፍ ነው ቴስትድ። አሁን እኛ እዚህ የሚሸጡ ምግቦች ላይ አንተንና ሆዴን የቀመሱ ምን እንደሆነ ታውቂያለሽ ባርቢ? እኔ ፕሮፌሽናል ነኝ። ስሚ እኔ ፕሮፌሽናል ነኝ። ሆዴ እኮ ወገቡን ለምን እንዳመመው እኮ እኔ እዛ ውስጥ የለውበትም። ግን በምን እንደታመመ ታውቂያለሽ አይደለ? አላውቅም። ሆዴን ተፋታውን ሀጂ። ጀርባው ግን በምንድን ነው የታመመው? በስራ እኮ አይደለም ጀርባው የታመመው፣ በዱላ በስራ ነው ያመመው። በዱላ አዳምጪ፣ ና ውረድ ሲሉት እንስራ ይዞ ወደ ወንዝ ነው የሚሮጠው። ተኋላ ያንተን እንጨርስ። ይኸውልህ ስማ፣ ጅረፍ ተው ቴስት የተደረገ ሲረግጠኝ እኮ ነበረ እኔን እናቴ እና ቤትን ከፍተህ ነው የምትረግጠው። እኛ ፍሬንዶች በቃ እሺ ባርቢ፣ እኔ እኮ ሰው እኔ ነው የሚረግጠው። በኋላ ደግሞ አሁን ባርቢ ሳትመጣ ስታስረግጭው አልነበር? ፌሮ ጠብጥቦ ምናምን ስትይ አልነበር? ኢየሱስ አንተ ነህ ፌሮ ወገብ ያልከው። ተው ግደፉ በቃ እሱስ ምስኪን በቃ ገድፍ ናየው አይበልና ግን አንድ ነገር ግን አለ። እግዚአብሔርን ነው የምላቸው። አሁን በአሁኑ ሰዓት አብስቶ በየሆስፒታሉ ያለ ሀበሻ ብታዩ እንዲያንራቀቅ ዘንድሮ ያልታመመ የለም። እኔ ይሄ ኮሮና ክትባት ይሁን ምን እንደነካው አላውቅም። ህዝቡ ያብሶ የኦርጋን ችግር ማአት ነው። ሆስፒታሉ ፉል ነው። እኔ ማአት ሰው ነው የምጠይቀው። አይ ውለት እኮ ነው ስተቱ እሱ አይደለም ፍርዬ ባርቢዬ። ስተቱ ምን እንደሆነ ልንገርሽ። ያበሻ ስተት አብዛኛው የወገብ ችግር የሚያጋጥመው አበሾች አብዛኞቹ የሆነ ነገር ተምረው እውቀት ወስደው ስራ መስራት አይፈልጉም። አብዛኛው አበሻ የጉልበት ስራ ላይ ያመዝናል። ሲሪየስ ነው የምነግርሽ። የጉልበት ስራ ይሰራል፣ ምስር ይበላና ጠርሙስ ቮድካ ይጠጣል። ታዲያ ወገቡ አይደለም አንገቱ ራሱ ቢጣመም ትፈርጅበታለሽ? ምስር በጥሩ ጠርሙስ እስኪ ከባድ ነው። ወየ ዳይመንድዬ፣ አይ ይሄ የኮሮና መድኃኒት ግን እውነት ነው። ብዙ እኔ እናት ይኸውልሽ ምርጥ ጊፍተሬ መጣች ከስር ነገር አለች። አሁን ምን ምርኮኛ ይበል እንጂ አንተ ምን ጊፍተር አለ? ምርኮኛ ነው ያለ። 2 ሳምንት አይሞላትም ሌቭል 21 ስትገባ። እስኪ አንበሳውን አውርዳ ታሳየኝ። ሌቭል 21 በቀደም አላየሽም እንዴ? 88,000 ኮይን ነው ያወረደችልኝ።
አላየኋትም። ኩዊሊያን አስቀጠቀጠቻት። ኪዩሊያ ጌም ትጫወታለች እንዴ? ከኔ ወስብሼ አስገብቻት ከዛ ግራ ገብቷት ለእኔ ገብታ ጊፍት መስጠት ጀመረች። ኦኬ እናንተ አላስገባም አላቃችሁ። ሪኮስት አትላኩ በእናታችሁ። በነገራችን ላይ አይሰው አትገባም ገስት አትገባም ጭራሽ ነው። ኦኬ ብትገባም ባትገባም ሌቭል 21 ናት። ምንድነው ሌቭሏን የምታካብደው አንተ ደግሞ? አሁን እኮ ነው ባርቢ ገና ሳምንት አይሞላትም እኮ ነው የምልሽ። ነብሮ ሪከርድ ቆይ ነብሮዬ ባርቢ አቤት ነብሮ ሪከርድ በሰላም ሌቭል 21 2 ሳምንት አይሆነውም እኮ ነው የምልሽ ያለሁት። አረኛ በቁሪ በሚባለው ፍርዬ ጋር ገብተንበታል። ሌቭል 20 እኔ ቤት ገብታለች ባርባራ። ቁሪ ነው የምትለኝ ደግሞ ወዴት ነው የምወጣው እንጂ እንኳን አለፈ ከበላይ ሰው ማያከብር ሰው እዚህ ቁጭ አይልም። ነው ውጪ። እኔ እኮ ያልኩት በፍርዬ ጊፍተር ነኝ ያልኩት እንዴ። ነው ውጪ። እወጣለሁ እንጂ ሀጂ ነው ውጪ። በምን አስወጣታለሁ? ውጪ ብላትስ በምን አስወጣታለሁ? እኔ ሞዴሬተር ልስጥህ አንድ ቁጥር ጻፍ አልኩህ። ያው አስወርደናል። አትስጡ እንደዚህ አስወርደናል። እኔ በነገራችን ላይ ሰው ማስወረድ አለ ሞዴሬተር ሰጥቷለሁ ሙሉ ለዛው ሙሉ የኔ ፍቅር ወይ ፍሪ ለእንትና ለዳይመንድ ለምን አሰጪው? አንተ የኔ ፍቅር አትበለኝ። ስነ ስርዓት ለዳይመንድ ሰታ ጣጣ ይምጣ። ይሄው አሁን ይታያል አይታይም? ገስት አሁን ይታየኛል። በቃ አሁን አሁን አፍርጠኝ። አላፈርጥሽም። እኔ ጨሬ ስርዓት አለኝ። ይኸውልሽ ስሙን ራሱ የሀጂ ረገጣ ብሎ ቀይሮ መጣ። እውነትም የሀጂ ረገጣ። በሀጂ እኮ አፌክ አካውንት አለ። አሁን ነፍ ናቸው እንደ በስማ ይሄን ከሰሙ በኋላ እኮ በቃ ሀጂ እያሉ በቃ እንደ የትኛው ነው ሀጂ እያልሽ እኮ ግራ ይገባል። እኔ ሁሉ የትኛው ነው ሀጂ ብያለሁ እኮ ግራ ገብቶ። አንድ አለሽ ደግሞ የሀጂ ጦሰኛ የእቃው ምርኮኛ ብላ የጻፈች። እነዚህ ወልፈኛ ናቸው፣ የእቃ ወልፈኞች ይመጡልሻል ከስር። አሁን ከላይ ሆነሽ ማለት ነው ሀጂ ዳይመንድ ስሚ፣ ከላይ ሆነሽ ማለት ነው ሀጂ የማሬ ካልሽ ከስር ነው የሚጽፉልሽ። ማነሽ ስርዓት ማራችን በይ። የምን ማሬ ነው ይሉሻል። ባርባራ ወረደች። እናቴ ትሙት አላውቅም። እኔ አልነካኋትም። የእሷ ማወቅ ትችላለች። አይ ሀጂ አይነካትም እንዴ? አይ እኔ በጭራሽ። እኔ ባርቢ እኮ ፍሬንዴ ናት። አይ እያዋራሽ ነበር ዳይመንድ እኔ ሴክሲ ድምፁ እኔ አልገባኝም። ዳይመንድ በጣም ሴክሲ ያደረገው እስካሁን ስለ እኔ ነበር ስታወሪ የነበረው። እስካሁን እሱ ድምፅ ላይ ነው ያለሽው። ናውረች ናውጣ ወይ አባት ናውጣ። ይኸው ድምፁን ይኸው እንዴት እንደሚቅለሰለስ። በስነ ስርዓት አዋራኝ።